ዘፋኝነት አምልኮ ነው፣ ወርሺፕ ነው። ዘፋኝነት ሙታን መናፍስት ጠሪነት ነው። ዘፋኝነት ሟርተኝነት ነው። ስልክ ሳሊዝ እስክሪፕቶ ሳሊዝ ጠብቁኝ አልመጣችም፣ ግን በቃ ጠብቀውን ተረጋጉ ጠብቁ ብዬ ሄድኩ። መንገዱን ይዤ እጄ ትንሽ ሰወር ያለ ነበር። ስሙን እየጠራው የዚህ ቤተ እምነት የቱ ጋ ነው ስላቸው በዚህ ጋር ታጠፍ ያሉ ሰዎች ደረስኩ። በሩ ላይ ወደ ጓሮ አለፍ። ወደ ዋናው አካባቢ ሰዎች ፊት ለፊት አካባቢ ያሉ በጣም ትልቅ ህንፃ ነው ያለው። ደረጃው ላይ ወጣው። ሰዎች በሩ አካባቢ ያሉ ሰዎች ይችን ሴት በመንፈሱ መጀመሪያ የላከው እሱ ነው። ከዛ በኋላ እንግዲህ ኦፖዝ የሚያደርግ መንፈስ ገባ። እኔ ገባው፣ እኔ ሄድኩ። ከዚህ የተነሳ ያስወጣውም እሱ ነው በመንፈስ ማለት ነው። ኮኔክታ ሲያስወጣ ግን አሁን ሬፕ ላይ ያደርጋል፣ ሊደፍራት ነው ማለት ነው። ከዛ በኋላ ያንን ደም መስዋዕት ሊያደርግ ነው፣ ያንን ደም መስዋዕት ሊያደርግ ነው እና አለኝ። እንግዲህ እንዲህ አይነት ልምምድ ውስጥ ያሉ ሰዎች ብዙ ሊኖሩ ይችላሉ። አጋጥሞኝ አያውቅም ከዚህ በፊት። ነገር ግን እግዚአብሔርን መከተል አለብኝ። በጣም ቦልድ ነው የሆንኩት። የእግዚአብሔር መንፈስ ልክ እንደ እስጢፋኖስ በኃይል ላይ ነበር። ወደ መቃብሩ ሄድኩ፣ አጣሁ። በጣም መንፈሳዊ ሰው ስለነበር የገባው ይመስለኛል ተከትዬው እንደሄድኩ ማለት። በልቤ ውስጥ ይኖራል። በልቤ ውስጥ ሆኖ ደሙን ይረጫል፣ ያደማል። ለእኔ የሚናገር ማንም ሰው አይችልም። ማንም ምንም ማድረግ አይችልም። ይህን ቼክ ማድረግ ትችላላችሁ። ይሁላል ይሄ ሰው ቼክ አደረገ። ቁጭ ባልኩበት ቼክ ማድረግ ጀመረ። ቪዚብል በሆነ በጣም ቪዚብል በሆነ መንገድ ኃይሉን ሁሉ ኤክሰርሳይዝ ማድረግ ጀመረ ለደቂቃዎች ማለት ነው። ፋይት ለማድረግ ሞከረ እና የእግዚአብሔር መንፈስ መልስ መስጠት ጀመረ። የእግዚአብሔር እጅ እኔ ወዲያው ኮንሸስ ሆንኩኝ። ከዛ በኋላ የእግዚአብሔርን ቃል ተናገርኩኝ። ከጥቂት ሰዓታት በኋላ አይ ቲንክ ከአንድ ሰዓት በኋላ መንገድ ላይ ወድቃ ያቺ ሴት ተገኘች። እንደምናችሁ ሰላም ናችሁ? ይህንን ዩቲዩብ ቻናል የምትከታተሉ ባላችሁበት በክርስቶስ ሰላም እላችኋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እስካሁን ስንነጋገር የመጣ ነው። ከዚህ በፊት የነበረውን ምዕራፍ አይታችሁ ሰምታችሁ ብዙ እንደተጠቀማችሁ፣ እንደተካፈላችሁ፣ ነፃ እንደወጣችሁ፣ እንደተባረካችሁ ከምንም በላይ ደግሞ ወደ እግዚአብሔር እውነት እንደመጣችሁና ያለፋችሁበት ያለውን ሕይወት እንደለያችሁ እንደተማራችሁ ተስፋ አደርጋለሁ። ይህንኑ ርዕስ ይዘን ጥንቆላ የሕዝባችን ጠላት በሚል ርዕስ እንቀጥላለን። ቀጣዩ ክፍል ከዚህ በኋላ ይቀርብላችኋል። እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። እግዚአብሔር በትንሹ ነገር ሊባርካችሁ ይችላል። በማይመስል መንገድ እግዚአብሔር ሊያሰፋችሁ ይችላል። በማይመስል መንገድ እግዚአብሔር በር ሊከፍትላችሁ ይችላል። አይታለፍም የተባለውን ቦታ እንድታልፉ፣ አይገባም የተባለበት እንድትገቡ ሊያደርጋችሁ ይችላል። ነገር ግን ጳውሎስ ሲናገር እንደዚህ አለ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ነገር ግን ኃይልን ክርስቶስ ካልሰጣችሁ ሁሉን እንዴት ትችላላችሁ? በክርስቶስ ካልሆነ በስተቀር እንዴት ሊሆን ይችላል? አይሆንም፣ በፍጹም አይሆንም። ሰው በኃይሉ አይበረታምና ደግሞ ተብሎ ተጽፏል። ሰው በኃይሉ ምንም ማድረግ አይችልም። ሁላችሁ አነቃቂ ተናጋሪ የሆናችሁ እየጀመራችሁ ያላችሁ ጥሪ ያቀርባል። ዊችክራፍት ልምምድ ውስጥ ነው ያላችሁ፣ ነፃ እንድትወጡ ኑ። እናንተን አታክ ለማድረግ አይደለም እዚህ የተቀመጥኩት። እኔ አገልጋይ ነኝ፣ የዴሊቨረንስ አገልጋይ ነኝ። ነፃ ልትወጡ ትችላላችሁ፣ ነፃ ትወጣላችሁ። ጥሪ ያደርግላችኋል። ኑ ነፃ እንድትወጡ እግዚአብሔር ጥሪ ያደርግላችኋል። ዊችክራፍት ልምምድ ውስጥ ነው ያላችሁ። እንዴት ነፃ እንደምትወጡ ፕሮሰሱን እንደምትጀምሩ። ነፃ ለመውጣት የመጀመሪያው ፕሮሰስ ሬናውንስ ማድረግ ነው፣ መናዘዝ ነው። ስህተት እንደሆነ መናገር ነው። ውሸታችሁን እንደሆነ መናገር አለባችሁ። ትክክል እንዳልነበራችሁ መናገር አለባችሁ። ከዛ ንስሐ መግባት አለባችሁ። ከዛ በኋላ ነፃ መውጣት ትችላላችሁ። እንጸለያለን፣ ነፃ ትወጣላችሁ። አሊያም ደግሞ የሚጸለይበት ነፃ ለመውጣት ቅርባችሁ የሆነ ቦታ ትሄዳላችሁ፣ እንጸለያለን። በዚህም ደግሞ ቦታ ስለማይገድበው የእግዚአብሔር መንፈስ ጸሎት ስናደርግ ነፃ ትወጣላችሁ። የእግዚአብሔር ስም የተባረከ ይሁን፣ የተባረከ ይሁን እና ከዚህ በፊት ቅድም ጀምሬ ያቆምኩታል። ልምምድ የላቸውም። ሌሊት አይነሱም። ሌሊት ትነሳለህ፣ ሌሊት ተነስተህ ይሳካልሃል ይላሉ። እነሱ ይህንን ቦታ ፖዚሽን የያዙት በምን ፓወር ነው ታዲያ? ሌሊት የማይነሱ ሰዎች ሌሊት አይነሱም። ሌሊት መነሳት አያውቁም። ይህ ልምድ ኤክስፒሪየንስ የላቸው። ስፖርት፣ አካላዊ እንቅስቃሴ ማድረግ ይኸውላችሁ። ሌሊት መነሳት ላይ ችግር የለብኝም፣ ምንም ችግር የለብኝም። ሌሊት በመነሳት አምናለሁ። በጊዜ በመነሳትና በጊዜ ስራ በመስራት በመጸለይ፣ እግዚአብሔርን ቃል በማጥናት፣ እግዚአብሔርን ቃል በማሰላሰል፣ ከዛም ደግሞ የተሰማራችሁበት መስክ ላይ በጊዜ አክቲቭ ሆኖ በመስራት አምናለሁ። አካላዊ እንቅስቃሴ በማድረግም በስፖርትም አምናለሁ። በጣም ረዥሙን እድሜን ስፖርት እየሰራው ነው። ኦልሞስት ያደግኩበት ነው። የተለያየ ስፖርት ዘርፍ እየሰራው ነው ያደግኩት። ስለዚህ ያንን ኦፖዝ እያደረግኩ አይደለም፣ አምናለሁ።
ያንን ስኬጁል አድርጋችሁ የምትሰሩ ሰዎች በጣም መልካም፣ ግን ከመንፈስ ጋር አታገናኙት። እሱ እያመለካችሁት ከሆነ እኔ ስፖርት ያቆምኩበት አሁን ወደ ስፖርት እንድመለስ ከዚህ በፊት ከጥቂት ዓመታት በፊት እግዚአብሔር ተናግሮኝ ተመልሼ ነበር። ወደ ስፖርት እንቅስቃሴ ማድረግ ጀምሬ ነበር። በአንዳንድ ምክንያቶች በአገልግሎትና በተለያዩ ተያያዥ ምክንያቶች የማይመቹ ሁኔታዎች ሲፈጠሩ አቆምኩ። እንደገና መመለስ እንዳለብኝ አውቃለሁ። ያንን ጊዜ እግዚአብሔር ያመቻችልኛል ብዬ የእኔ የግል ሁኔታ ስለሆነ ወደዛ እንደምመለስ አምናለሁ። ወደዛ ማለት ያው ሂደት ላይ ነኝ፣ በአእምሮዬ ተቀብያለሁ። ሁኔታዎችን እግዚአብሔር ያመቻችልኛል። ነገር ግን ስፖርት ሳቆም ለብዙ ዓመታት ነው የሰራሁት ብያቸዋለሁ። ኦልሞስት አመልክ ነበር፣ ስፖርት ወርሺፕ አድርግ ነበር። ስፖርት እንዳልሰራ የሚያደርገኝ ከሆነ ጾም ጸሎት የሚባል ነገር አላደርግም ብዬ አስብ ነበር። ጥቂት ጾም ጸሎት ልምምዶች ነው የነበሩ። ሰፊ ጾም ጸሎት ልምምዶች እንዳደርግ ሲፈልግ ግን እግዚአብሔር አልቻለም። ስለዚህ ስፖርት እንዳቆም ያደርጋል። ማንኛውም ነገር ጣዖት፣ እግዚአብሔር የሚፈልገውን ነገር በህይወታችሁ እንዳታደርጉ የሚከለክል ነገር ሁሉ ጣዖት። ምክንያቱም ፋይናሊ ይሄ ስጋ አይደለም ዋናው። ይሄን ስጋ ምቾት እንዲሰማው ማድረግ አሊያም ደግሞ የምትፈልጉትን ነገር ማግኘት አይደለም። ፋይናሊ ዋናው እግዚአብሔር ነው። እናንተ እግዚአብሔር መሆናችሁ ነው። ዋናው እግዚአብሔርን ማግኘታችሁ ነው። እግዚአብሔርን ካገኛችሁ በኋላ እሱ ፕራዮሪቲ ሆኖ ፕራዮሪቲያችሁ እሱ ሆኖ ከሱ ፕራዮሪቲ የሚነሳ ነገር በሙሉ ኦርደሩን ጠብቆ ስርዓት ይይዛል፣ ትክክል ይሆናል ሁሉም ማለት ነው። ለእሱ ግን ፕራዮሪቲ አሳጥቶ እሱን ከቦታው ላይ ከዙፋኑ ላይ አውርዶ በሱ ቦታ ፕራዮሪቲ የሚይዝ መልካም የሚመስል ማንኛውም ነገር ቤተሰብም ቢሆን ማለት ነው፣ ማንኛውም ነገር ግን ህይወታችሁን ያበላሸዋል። እግዚአብሔር ፕራዮሪቲ ሲይዝ በህይወታችሁ ለራሱ ብሎ አይደለም ፕራዮሪቲ የሚይዘው፣ ኦርደር ለማስያዝ ነው። በህይወታችሁ ኦርደር ለማስያዝ ነው፣ ስርዓት ለማስያዝ ነው፣ ህይወታችሁን ለማስተካከል ነው፣ ለእናንተ ነው፣ እናንተን ለመባረክ ነው፣ ሁሉ ነገር ለእናንተ በጎ እንዲሆን ለማድረግ ነው። ጌታ ይመስገን። ነገር ግን ምንም ኤክስፒሪየንስ የሌላቸው ሰዎች ስፒሪቹዋል ኤክስፒሪየንሳቸውን ተጠቅመው በዛ ስፒሪቹዋል ኤክስፒሪየንሳቸው ብዙ ጋሬዘሪንግ ይሰበስባሉ፣ ዲሲቭ ያደርጋሉ፣ ማኒፑሌት ያደርጋሉ። በነዛ ቦታዎች ላይ እኮ ግልጽ የሆኑ አምልኮዎች አሉ አይደለ እንዴ? እንግዲህ ባዕድ አምልኮ ወይም ደግሞ የጥንቆላ ልምምድ ባለበት ቦታ ሁሉ ወርሽፖች አሉ፣ አምልኮች፣ ሙዚቃ አለ። እዛ ሙዚቃ ኪቦርዱ ይመጣል፣ ጃዙ ይመጣል፣ ድራሙ ይመጣል፣ ወይም ሌሎች እንደየ አቅሙ ማለት ነው። ከመጀመሪያ ላይ ሙዚቃዎች አሉ፣ የሚሰሙ ሙዚቃዎች አሉ። እዛ ቁጭ ብላችሁ ውስጣችሁ ምክንያቱም ሰይጣን ስለ ሙዚቃ ዲፕ የሆነ እውቀት አለው። ራሱ የሙዚቃ መሳሪያ ነው የነበረው፣ ራሱ የሙዚቃ መሳሪያ ነው። እግዚአብሔር ይጠቀምበት የነበረ ኢንስትሩመንት ነው የነበረው፣ የሙዚቃ ኢንስትሩመንት ነው የነበረው። ስለ ሙዚቃ በጣም ዲፕ ያውቃ። ዜማ የለም እኮ ግጥም የለም ልትሉ ትችላላችሁ፣ ወይም ደግሞ ዜማ የሌለው ግጥም ነው ያለው ልትሉ ትችላላችሁ። ይዳዝም ማተር ከልብ ነው የሚወጣው። የትኛውም ነገር ከልብ ነው። ዘፋኝነት እኮ ዜማና ግጥም አይደለም፣ ልብ ነው፣ አቲቲዩድ ነው። ከዛ አቲቲዩድ ስለሚወጣ ነው ዘፋኝነት የሆነው። ከዛ አቲቲዩድ የሚወጣ መዝሙር እንኳን ቢመስል ዘፈን ነው። ማን ነው መዝኖ መዝሙር የሚያደርገው? ማን ነው መዝኖ ዘፈን የሚያደርገው? እግዚአብሔር እንጂ ማንም ሊያደርገው አይችልም። እግዚአብሔር እንጂ። ዘፋኝነት ከዛ ልብ አቲቲዩድ ነው የሚመጣው። ዘፋኝነት አምልኮ ነው፣ ወርሺፕ ነው። ዘፋኝነት ሙታን መናፍስት ጠሪነት ነው። ዘፋኝነት ሟርተኝነት ነው። ዘፋኝነት ሰዎችን ወደ እግዚአብሔር መምራት አይደለም። ኤኒዌይ ስለ ዘፈን ላወራ አይደለም። እሱም ቢሆን ዊችክራፍት ነው፣ ግልጽ የሆነ ዊችክራፍት ነው ዘፋኝነት። ነገር ግን ሙዚቃ ብቻ ነው ያለው ልትሉ ትችላላችሁ። ወርሺፕ ግን ነው። የእናንተን ስፒሪት ስቲር ለማድረግ ለማነሳሳት፣ ለመቀስቀስ ነው ያ ሙዚቃ እየተጠቀሙ ያሉት። የእናንተን መንፈስ የእናንተን ነፍስ አክቲቬት ለማድረግ በኋላ ፈርታይል ኤሪያ እንድትሆኑ ነው። ሰይጣን ለሚናገረው ነገር ልክ ለሔዋን እንደተናገረው ማለት ነው፣ ለሚናገረው ነገር ፈርታይል ኤሪያ እንድትሆኑ ለማመቻቸት ነፍሳችሁን፣ የነፍስ ፓወራችሁን ለመቀስቀስና ከዛ በኋላ ደግሞ ኮኔክት ለማድረግ ኮኔክት ማድረጊያ መሳሪያ ነው ያ ሙዚቃ። ወርሺፕ ነው። እስራኤልና ሐማስ የሽብር ቡድን የሆነው ሐማስ ማለት ነው ጦርነት ከማድረጋቸው በፊት ወይም ጦርነት ውስጥ ከመግባታቸው በፊት በዛ ኦክቶበር 7 ላይ ጠዋት ላይ ኔጌቭ በረሃ ላይ የተደረገ አንድ የሙዚቃ ድግስ ነበር እና ያ የሙዚቃ ድግስ እንግዲህ ደስ ለመሰኘት ነው፣ ለመጨፈር ነው። ነፃ ምንድነው ይሄ? አብዛኛዎቹ ደግሞ በዮጋ ልምምድ ውስጥ የነበሩ ወጣቶች ነበሩ። አብዛኛዎቹ ዮጋ ልምምድ ውስጥ የነበሩ ወጣቶች ነበሩ እና እዛ ዴዘርት ላይ ድግስ የሙዚቃ ማለት ነው ተዘጋጅቶ
ድግስ የጭፈራ ድግስ ተዘጋጅቶ ብዙ ሺህ ወጣቶች ናቸው እዛ ፕሮግራም ላይ የተገኙት፣ ኔጌቭ በረሃ ላይ የተገኙት። በዛ በኔጌቭ በረሃ ላይ በተደረገው ዝግጅት ዲጂዎቹ ሙዚቃ መሳሪያውን የሚጫወቱ ዲጂዎቹ የነበሩበት ውስጥ ቆመው እነሱ ህዝቡ እንግዲህ ለህዝቡ ክፍት ነው መድረኩ ማለት ነው የነበረው። ከዲጂዎቹ በላይ ግን የተሰራ አንድ ጣዖት ምስል ነበረ። የቡድሃ ጣዖት ነበር የተሰራው። በትልቁ ነው የተሰራው። እግሮቹን አጣጥፎ የተቀመጠ ጣዖት ነው የተሰራው። ዲጂዎቹ እዛ ስር ነው የነበሩት። ህዝቡ እዛ ኔጌቭ በረሃ ላይ የነበረው ህዝብ፣ እዛ ድግስ ላይ የነበረው ህዝብ ወደ ዲጂዎቹ ዞሮ ነው የሚጨፍረው። ምን ማለት ነው? ወደዛ ጣዖት ምስል ዞሮ ነበር የሚጨፍረው። ለዛ ጣዖት የቀረበ መስዋዕት ነበረ። በኋላ ላይ ያንን መስዋዕት አቅራቢዎቹ ደግሞ በዚያ መንፈስ ደግሞ ያ ማለት የዊች ክራፍት ገዳይ የሆነው ከልት ላያቸው ላይ የነበረው ጂሃዲስቶቹ ደግሞ ተነስተው እዛ ቦታ ላይ ብዙ ወጣቶችን ብዙ ሰዎችን ነው የገደሉት። ሊትራሊ ማለት ነው። መስዋዕቱ ፊዚካል መስዋዕት ነው የሆነው። ደም ማፍሰስ መስዋዕት ነው የሆነው። ደም ማፍሰስ ነው። በሚገርም ሁኔታ ከዛ በፊት እዛ ቦታ ላይ እንዲህ አይነት ፕሮግራም አድርገው የሚያውቁ አይመስለኝም። እንግዲህ ፋክት ቼክ ማድረግ ትችላላችሁ፣ ግን አይመስለኝም። ፕሮግራሙ ላይ የነበሩ ሰዎች ከሰዓታት በኋላ ነው ኔጌቭ በረሃ ላይ ፕሮግራሙ እንደሚሆን ያወቁት። የተነገራቸው አልተነገራቸው ማለት በስልካቸው ሁሉም ተመዝግበዋል፣ ሬጂስተር አድርገዋል፣ ከፍለዋል። ከዛ በኋላ በተለያየ የእስራኤል ክፍል የነበሩ ማለት ነው ቴልአቪቭ ይሁን ኢየሩሳሌም፣ የተለያየ የእስራኤል ክፍል የነበሩ ወጣቶች ሰዓቱ ሲደርስ ነው የሚነገራቸው። ከዛ በፊት አይነገራችሁም ተብለዋል። ቦታው ሰዓቱ ሲደርስ ይነገራቸዋል። ሰዓቱ ሲደርስ እስራኤል እንግዲህ በባውንደር በምንድነው በቴሪቶሪ በግዛት በመሬት በቆዳ ስፋት ትንሽ ሀገር ስለሆነች መኪና እየነዱ በሰዓታት ውስጥ መድረስ ይችላሉ። ካሉበት ከየትኛውም የእስራኤል ክፍል ማለት ነው ይችላሉ። ስለዚህ ሰዓቱ ሲደርስ ነው የሚነገራችሁ ተብለው ሰዓቱ ሲደርስ ሲቀርብ ጥቂት ሰዓታት ሲቀር ነው ኔጌቭ በረሃ ላይ መሆኑ የተነገራቸው። ትልቅ መንፈሳዊ ድግስ ነው። ለቡድሃ የሚቀርብ መንፈሳዊ ድግስ ነው። በተለይ ደግሞ ብዙ የወጋልም ራሳቸውን የሰጡ ሰዎች አሁን ሳክሪፋይ የሚደረጉበት ሰዓት ደርሷል። ያ ነበረ መንፈሳዊ ነበር። ያ ኢኒሼት ነው ያደረገው። እዛም ያቺ ምድር ፕሮቴክሽኗ እንዲነሳ ፕሮቴክሽኗ መንፈሳዊው ማለት ሚኒንግ እየነገርኳቸው ያለሁት የነበራት ስፒሪቹዋል ፕሮቴክሽን እንዲነሳና ከዛ በኋላ አታክ እንድትደረግ እዛ ላለው ደግሞ መንፈሳዊ ኃይል ኢምፓወር ያደረገው ቱል የሆነው በእስራኤል በኔጌቭ በረሃ እየተደረገ የነበረው አምልኮ ስለነበር ከዛ አምልኮ የተነሳ የእስራኤል ፕሮቴክሽን ለጊዜው ተነሳ። ከዚህ የተነሳ እነዚህ መጥተው አታክ ማድረግ ቻሉ፣ ጂሃዲስቶቹ ማለት ነው። ያንን ማድረግ ቻሉ እና ብዙ ሰው ነው የገደሉት። ከዛ በረሃ ይዘው የሄዱት ወጣት ይበዛል። እኔ ለሁሉም አዝናለሁ፣ የሚያዝን ልብ አለኝ። ለማንም እየደገፍኩ አይደለም፣ ለማንም እየወገንኩ አይደለም። ግን ይኸውላችሁ በግልጽ ልንገራቸው፣ እኔ እግዚአብሔር ወገን ነኝ፣ እግዚአብሔር ደግሞ የእስራኤል ወገን ነው። ስለዚህ ግልጽ ነው፣ እንደ ህዝብ ማለት ነው። ይድኑ ዘንድ እግዚአብሔር ይፈልጋል። ነገር ግን እግዚአብሔር የእስራኤል ወገን ነው ማለት እስራኤልን ይወዳል ማለት እስራኤልን መርጧል፣ ኮቨነንቱን አእምሮን ማይንዱን ሊለውጥ አይችልም ማለት አሕዛብን ጠልቷል ማለት አይደለም። እንደውም በእስራኤላውያን አማካኝነት ነው ለአሕዛብም ደግሞ ወንጌልን የሰጠው። ስለዚህ ደግሞ በዛም ያሉ በጋዛም ያሉት ይድኑ ዘንድ ወደ ወንጌል ወደ ክርስቶስ ይመጡ ዘንድ ትልቅ ልብ አለኝ፣ ትልቅ ፍላጎት አለኝ። እኔ ወደ እነሱ ሰባኪ ተደርጌ አልተላኩም። ለተላኩት ግን እጸልያለሁ። ማቃቸውም ሰዎች ካሉ እንደተላኩ በግልጽ ማቃቸው ሰዎች ካሉ ከኔ ጋር ኮኔክት እንዲያደርጉ እግዚአብሔር ከረዳቸው በምችለው ሁሉ አብሬያቸው ሆናለሁ። በጸሎት በገንዘብ በምችለው ሁሉ አብሬያቸው ሆናለሁ። ወንጌል እንዲሰብኩ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ብቸኛው መፍትሄ ወንጌል ነው ብዬ ነው ማምነው፣ ለሁሉም ማለት ነው። እውነቱም እሱ ነው። ማምነው እውነት ስለሆነ አእምሮዬን የሚለውጥ ነገር የለም። በሃይማኖት ውስጥ በሪሊጅን ውስጥ ወይም በቤተ ክርስቲያን ውስጥ ሰዎችን የሚያሸሽ ሰዎችን ከእግዚአብሔር እውነት የሚያሸሽ እና ራሳቸውን ለእግዚአብሔር እውነት እንዳይሰጡ የሚያደርግ ብዙ አስተምሮና ብዙ ልብ አለ። እንደዚህ ከጥንቆላ ጋር የሚያያዝ ማኒፑሌሽን፣ ዲሰፕሽን፣ ኢንቲሚዴሽን፣ ኮንትሮል የተሞላበት ማለት ነው። በዚህ ልብ እግዚአብሔርን እናገለግላለን የምትሉ ሰዎች ዊችክራፍት ልምምድ ውስጥ ነው ያላችሁት። ትንቢት ልትናገሩ ትችላላችሁ። አጋንንቶችን ጸጋው ስጦታው የእናንተ አይደለም። ስለዚህ እናንተ እሱን ክሌም ማድረግ አትችሉም። ስጦታው የእናንተ አይደለም። ነገር ግን አእምሯችሁ ግን በዚህ አሰራር ተይዟል። አእምሯችሁ፣ አስተሳሰባችሁ ተይዟል። እኔን የማይሰማኝ ሰው፣ እኔን የማይቀበለኝ ሰው ይሞታል ብለው የሚያስቡ ሰዎች አሉ። የማይሰማኝ ሰው እኔን የግድ ነው ከኔ ስር መሆን አለበት ሁሉም ሰው ብሎ ያስባሉ። አይደለም፣ እንደዛ አይደለም።
ሰው ሁሉ ከክርስቶስ ጋር መሆን። ኢቭን ኢየሱስን ሪጀክት አድርጎ ሰው እውነት ነው ኮንሲኩዌንስ አለው። ኮንሲኩዌንሱ የራሱ ምርጫ ነው፣ ግን ደግሞ እግዚአብሔር አያስገድድም። ማኒፑሌት በማድረግ አይደለም። እግዚአብሔር ማኒፑሌት ማድረግ የሚያደርግ አምላክ ቢሆን ኖሮ መጀመሪያውኑ አንድ ልጁን አይሰጥም ነበር። ኢየሱስ ራሱን ሲሰጥ ተመልሶ ከሙታን ለመነሳት ወይም ደግሞ ከሲኦል ለመውጣት አቅም የሚሆነውን ይዞ አልመጣም። አይደለም፣ እንደዛ አይደለም። ከሙታን ለመነሳትና ከሲኦል ለመውጣት ያመነው እግዚአብሔር ነው እንጂ እሱ ራሱን ባዶ አድርጎ መጣ ይላል መጽሐፍ። ፊልጵስዩስ 2 ላይ ሲናገር ራሱን ባዶ አድርጎ መጣ ይላል። ሲሞት በመስቀል ላይ ሆኖ አባት ሆይ ነፍሴን በእጆች አደራ እሰጣለሁ አለ። ያ ጸሎት ባላስፈለገው ነበር። ራሱን የሚረዳ ቢሆን ኖሮ ራሱን መርዳት አይችልም። ራሱን መርዳት እንዳይችል የሆነው በምርጫ ነው፣ ወስኖ ነው፣ ባዶ አድርጎ መጥቶ ነው። ኮምፕሊት ትረስት ነው የነበረው እግዚአብሔር ላይ። ስለዚህ ነፍሴን በእጆች አደራ አሳልፌ እሰጣለሁ አለ። ይህ ብቻ አይደለም። መጽሐፍ ቅዱስ ሲናገር ጳውሎስ ሮሜ ላይ ተናግሯል። ሮሜ 8 ላይ ከዛም በፊት ሐዋርያት ሥራ 2 ላይ ጴጥሮስ እንደተናገረው ማለት ነው። እግዚአብሔር ነው ኢየሱስን ከሙታን ያስነሳው። እግዚአብሔር ኢየሱስን ከሙታን ያስነሳው በመንፈስ ቅዱስ አማካኝነት ነው። ያን ደግሞ ሮሜ 8 ላይ ጳውሎስ ኢየሱስን ከሙታን ባስነሳው በመንፈሱ ይላል። ደግሞ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ግን ኢየሱስን ከሙታን ባስነሳው በመንፈሱ። ኢየሱስን ከሙታን ያስነሳው እግዚአብሔር ነው። ኢየሱስ አይደለም ከሞት የተነሳው፣ እግዚአብሔር ነው ከሞት ያስነሳው። ኢየሱስ ከሞት አልተነሳም፣ ተነስቷል። ግን ራሱ አልተነሳም፣ እግዚአብሔር ነው ያስነሳው። ጴጥሮስም ሐዋርያት ሥራ 2 ላይ እንደተናገረው እናንተ የሰቀላችሁትን እና የገደላችሁትን ኢየሱስን እግዚአብሔር ከሙታን አስነሳው፣ ጌታም ክርስቶስም አደረገዋል። እግዚአብሔር ነው ከሙታን ያስነሳው ኢየሱስን። ማኒፑሌሽን ቢያስፈልግ ኖሮ ወይም ማኒፑሌት የሚያደርግ አምላክ ቢሆን ኖሮ እግዚአብሔር ልጁን ባልሰጠም ኢየሱስም ደግሞ ራሱን ባልሰጠ ነበር። እግዚአብሔር ማንንም ማኒፑሌት አያደርግም። መዳን የሚፈልግ ሰው መዳን ይነገረዋል። ከኃጢአት ነፃ ትወጣለህ፣ ተይዘሃል፣ ኢየሱስ ያስፈልግሃል። በኃጢአት ነው ያለው። በራስ ነፃ መውጣት አትችልም። በራስ ወደ እግዚአብሔር መንግሥት መግባት አትችልም። ኢምፖስብል ነው፣ ለአንተ የማይቻል ነው። ነገር ግን ለአንተ መጥቶ ለኃጢአት ስርየት ይሆን ዘንድ የሞተልህ አለ። እሱን ስትቀበል የኃጢአት ስርየትን ትቀበላለህ፣ ነፃ ትወጣለህ። እግዚአብሔር ኃጢአትን አይቆጥርም። የእግዚአብሔር መንግሥት የማግኘት እድል ይኖርሃል። ማለት የእግዚአብሔር መንግሥት ትወርሳለህ፣ የእግዚአብሔር መንግሥት ትገባለህ። ይሄ ብቻ አይደለም፣ በምድርም ቢሆን ተስፋ ይኖርሃል። በምድርም ቢሆን 100 እጥፍ ትባረካለህ። ማለት እግዚአብሔርን ተከተለ፣ ይሄንን ያዳነን የመዳን መንፈስ ተከተለ ስትል የተሳካለት ሕይወት ይኖርሃል። ይሄ ነው ወንጌል እንጂ በግዴታ ነው። አይቻልም፣ ገላች አይቻልም። እኔን መስማት አለባችሁ፣ ቁጭ ብላችሁ ስሙ። ይሄ ወንጌል አይደለም። ይሄ ወንጌል አይደለም። ሰዎች ከዚህ የተነሳ የሸሹ ስኬት ለማግኘት ሌላ ቦታ እየሄዱ ነው ያሉት። ቤተ ክርስቲያን ውስጥ 10ቱ ትእዛዛት መፈጸም፣ ፀጉርን ካልተቆረጥክ ትሞታለህ፣ ፀጉርን ካልተስተካከልክ ትሞታለህ። ይኸውላችሁ አሳውን ከመያዛችሁ በፊት ለማጠብ አትሞክሩ። አሳውን ከመያዛችሁ በፊት ቅርፊቱን ለማስወገድ አትሞክሩ። መጀመሪያ አሳው ይያዝ። የተከተላችሁ ውሃ ውስጥ አትሩጡ፣ አትይዙትም፣ አታገኙትም። መጀመሪያ ይያዝ። ፀጉርህን ተቆረጥ፣ ጺምህን ተስተካከል፣ ልብስህን ቀይር። እንደዚህ አድርግ አትበሉ። ሰዎች ሳይመጡ ገብቷቸው ተረድተው የእግዚአብሔር መንፈስ ኮንቪንስ አድርጓቸው ዲስፕሊን አድርጓቸው ገብቷቸው አምነው ደስ ብሏቸው ላይፍ ስታይላቸውን ይቀይሩት። ላይፍ እንዳንተም ፈርተው ምንም ነገር አያድርጉ። እናንተም ፈርተው የሆነ ነገር እንዲያደርጉ አታድርጉ። ፕራይድ ነው፣ ትዕቢት ነው። ከሰው ምስጋናን ለመቀበል ክብርን ለመቀበል ከሚፈልግ ልብ ኢጎ የተነሳ ነው የምታደርጉት። አንዳንድ ግሩፖች አሉ፣ የጸሎት ግሩፖች አሉ። ትክክል ያልሆኑ ጸሎቶችን፣ እግዚአብሔር የማይወዳቸውን እርግማን የሞላባቸውን ጸሎቶች ተሰብስበው የሚጸልዩ የነሱ ይላቸው እንደዚህ ይላል፣ የሚረግሟችሁ መርቋቸው እንጂ አትርገሟቸው ይላል። የሚጠሏችሁ ውደዷቸው ይላል። ለሚያሳድዷችሁ ጸልዩላቸው ይላል። ይሄ መጽሐፍ ቅዱስ ነው። እኔ አይደለሁም የምለው፣ እኔ አይደለሁም ያልኩት፣ እኔ አይደለሁም የተናገርኩት፣ የእግዚአብሔር ቃል ነው የሚለው። የጸሎት ቦታ ላይ ተሰብስባችሁ እናንተ ኢነሚ ለሆኑ ሰዎች፣ ኢነሚ ለምትሏቸው፣ የሰው ጠላት የለንም፣ የሰው ጠላት የለንም አለን። እውነት ነው። የሰው ጠላት ግን እውነተኛ ጠላት አይደሉም። እነሱን ያስነሳቸው ከጀርባ ያለ አካል አለ። እውነተኛ ጠላታችን እሱ ነው። እነዚህ ሰዎች ከዛ ነፃ ሲወጡ ጠላትነታቸው ይቀራል። ለዚህ ነው ጠላቶቻችሁን ውደዱ ያለው።
ኢየሱስ። ሰይጣንን ውደዱ አይደለም ያለው፣ እውነተኛ ጠላት ስላልሆኑ ነው። እነሱ እውነተኛ ጠላት እነሱን ጠላት ያደረጋቸው አካል ግን ጠላት የምትሏቸውን ሰዎች የእናንተ ዲኖሚኔሽን አባላት ያልሆኑ ወይም ደግሞ በእናንተ ዲኖሚኔሽን ውስጥ በሆነ ምክንያት ሳይመቻቸው የወጡ ሰዎች መሄድ መብታቸው ነው። መብታቸው ነው። ምን ማለት ነው? መሄድ መብታቸው ነው። ዛሬ ከኔ ጋር ያለ ሰው ነገ መሄድ ይችላል። ነገ ብቻ አይደለም አሁንም መሄድ ይችላል። ሁልጊዜ መሄድ እድል እያለው ነው አብሮኝ የሚቀጥለው። እኔ ጋር ለመቀጠል የሚያሳምነው እግዚአብሔር ከሌለ መብቱ ነው። ትክክል ነው። እንደው መሄድን ካመነ ትክክል ነው መሄዱ። ነገር ግን ዲሲቭ በሚያደርግ ስፒሪት አለመሆኑን ራሱ ቼክ ማድረግ አለበት። ሰይጣን ወንድምነትን ለማፍረስ ህብረትን ለማፍረስ ወይም ደግሞ ወንድምነት ላይ ያስነሳው ጠላትነት ያንን ልብ እንዳመጣ ከሰይጣን የተነሳ ያ ልብ እንደመጣ አለማወቅ የራሱ ድርሻ ነው፣ የኔም አይደለም። ኢቨን አስነስቶት እንኳን ቢሆን ሰይጣን እኔ የመራገም መብት የለኝም። እኔ ማድረግ የሚችለው ከዛ ነፃ እንዲወጣ ከእግዚአብሔር ጋር መቆም ነው፣ መጸለይ ነው፣ መማለድ ነው፣ አብዝቼ መማለድ ነው። እንዴ ሰርቼ ዘርቼ አገልግዬ እግዚአብሔርን ፌል እንዲያደርግማ የትም ሄዶ ፌል እንዲያደርግ አልፈልግም። የትም ጠላት ሆኖ ሄዶ እንኳን ፌል እንዲያደርግ አልፈልግም። የዘራሁት እንዲበቅል እፈልጋለሁ። ዘርቻለሁ፣ ያንን ዲማንድ አደርጋለሁ። ለራሴ አይደለም ዲማንድ የማደርገው፣ በዛ ሰው ህይወት እንዲበቅል እፈልጋለሁ። እግዚአብሔርን አገለገልኩ ማለት እፈልጋለሁ። በእግዚአብሔር ፊት ደስ መሰኘት እፈልጋለሁ። ለእኔ ቴስቲሞኒ ነው። ይሄ ለእኔ ደስታዬ ነው መሆን ያለበት። የጸሎት ቡድን አቋቁማችሁ ግን ለመራገም የምትሰበሰቡ ሰዎች አላችሁ። ለመራገም የምትደራጁ ሰዎች አላችሁ። በሄዱበት አይሳካላቸው፣ በሄዱበት እንደዚህ በጌታ በኢየሱስ ክርስቶስ የምትሉትን ነገር ማሰብ ራሱ አይቻልም። ዊችክራፍት ልምምድ ውስጥ ነው ያላችሁት። እዛ ጸሎት ቦታ ላይ ኢምፓወር እያደረጋችሁ ያለው ሰይጣን ነው። እዩኛ፣ አይኔን እዩ እስቲ፣ አይኔን እዩ፣ በደንብ ተመልከቱኝ። ኢምፓወር እያደረጋችሁ ያለው ሰይጣን ነው። የትም የሚሄዱ ሰዎችን ነፃ ይወላችሁ። አንድ ቤተሰብ ጋር አንድ ጊዜ ቤተሰብ ወዳጆች የሆኑ ቤተሰብ ጋር በአንድ ወቅት ሄድኩኝ። ሲሄድ በቤታቸው የምታገለግላቸው ሴት ነበረች እና የምታገለግላቸው ሴት ነበረች እና ያቺ ሴት ጠዋት ተነስቼ ልታጠብ ባዝሩም ስገባ በር በኃይል ሲዘጋ ሰማሁ እና ከዛ ወደ ሳሎን ስመለስ እዛ ቤት ያሉ ሰዎች የት ሄደች የምታገለግል የት ሄደች አሉ እና ምንድነው ስልካቸዋት አይደለም እንዴ ስል አይደለም ወታ ነው ሮጣ ሄደችው አሉ። አጋንንት ማኒፌስት አድርጎ ነው ለእናንተ ክሊር እንዲሆን ማለት ነው አሉ። ከዛ ደነገጡና ጠብቅ ቢኒ ቤቱን እየጠበቅ ብለው ሮጠው ወጡ። ወደ ታክሲ ተራ ምናምን አካባቢ ሮጠው ሄደው እነሱም እንደተፈጠረ በትክክል የገባቸው አይመስለኝም። አይ ዶንት ኖ ማለት የሆነ ነገር አውቀዋል፣ ግን ሙሉ ነው። እኔ ግን እዛ እነሱ ሄደው ቁጭ ብዬ ጌታ ሆይ ምንድነው የሆነው ብዬ መጠየቅ ጀመርኩ። ጌታ ሆይ ምንድነው የሆነው ብዬ ስጠይቅ የጌታ መንፈስ አንድ በአቅራቢያ ያለ አንድ ቤተ እምነት አሳየኝ እና መቃብር ስፍራ አሳየኝ። በደንብ አሳየኝ ቁጭ ብዬ ማለት ነው። እነሱ ሳለው ያንን ቦታ ሄጄበት አላቅም፣ እዛ ቦታ እንዳለ አላቅም፣ ምንም አላቅም፣ ምንም አውቀው ነገር የለኝም በአእምሮዬ ማለት ነው። አሳየኝ እና ወደዛ ነው የሄደችው፣ ወደዛ ሂድ አለኝ። ወደዛ መሄድ ብቻ ሳይሆን የአንድ የዛ ቤተ እምነት መሪ የሆነ ሰው ስም ሰጠኝ። በግልጽ ለመናገር ያህል ያ ሰው ደብተራ ነው የነበረው። ደብተራ ጥንቆላ ነው። ደብተራ የጥልቁ መንፈስ ኃይል ነው፣ አሰራር ነው። ደብተራ በግልጽ ነው የምናገረው። ስም ካልጠራ እንዴት ነው ሰው ነፃ ማውጣት የሚችለው? ኤኒዌይስ ደብተራ ነው ያ ሰው፣ የዛ ቤተ እምነት መሪ ነው የነበረው እና አሳየኝ እሱ እና ስም ሰጠኝ። የእሱን ስም ሰጠኝ፣ እሱን አላሳየኝ። የእሱን ስም ሰጠኝ። ያን ቤተ እምነት ቦታውን አሳየኝ። ከጀርባ ያሉ መቃብረውን ቦታ ኤቭሪቲንግ አሳየኝ። ቆርቆሮ ቤቶችን ኤቭሪቲንግ አሳየኝ በራይ። ከዛ ደወልኩላቸው። ታክሲ ተራ አገኛቸው? ደርሰዋል። አገኛቸውታል? አላገኘንም። ፈጥናችሁ ነው አልኳቸው። ኑ አሁን ወደ ቤት ተመለሱ አልኩ። መጣች እንዴ? መጣች። ግድ የላችሁም። አይ ኑ አልኳቸው። መጡ። የታለች? ምንድን ነው እሱ ሲሉ ተቀመጡ እዚህ አልኩና በሚገርም ሁኔታ በቢጃማ ነው የነበርኩት፣ በስሊፐር እና በቢጃማ ነው የነበርኩት። ስልክ ሳሊዝ እስክሪፕቶ ሳሊዝ ወጥቼ ሄድኩ። ጠብቁኝ እዚህ ብዬ ሄድኩ። አልመጣችም፣ ግን በቃ ጠብቀውን ተረጋጉ ጠብቁ ብዬ ሄድኩ። ሄጄ ቦታውን ኤግዛክትሊ መንገዱን ይዤ ሄድኩ። መንገዱን ይዤ ሄጄ ትንሽ ሰወር ያለ ነበር። ስሙን እየጠራው የዚህ ቤተ እምነት የቱ ጋ ነው ስላቸው በዚህ ጋር ታጠፍ ያሉኝ ሰዎች ደረስኩ። በሩ ላይ ደረስኩና ገባው።
ወደ ጓሮ አለፍ። ወደ ዋናው አካባቢ ሰዎች ፊት ለፊት አካባቢ ያሉ በጣም ትልቅ ህንፃ ነው ያለው። ደረጃው ላይ ወጣው። ሰዎች በሩ አካባቢ ያሉ ሰዎች አሉ፣ የሆነ ስርዓት የሚፈጽመው የሃይማኖት ስርዓት። አለፍኩኝ። ከጀርባው ሄድኩ። ቆርቆሮ ቤቶቹን አገኘው። እኔ የምፈልገው እሷን አይደለም፣ ያችን ሴት አይደለም፣ ያን ሰው ነው የምፈልገው። ባዮ ኤግዛክትሊ እንደማውቀው አውቄያለሁ። ባዮ ማለት ነው። እሱን ነው የምፈልገው። ሄጄ እዛ ፊት ለፊት ሪቢውክ ላደርገው። ፊት ለፊት እግዚአብሔር መስዋዕት ስፒሪቹዋሊ መስዋዕት ማለት ይችን ሴት ሬፕ በማድረግ ማለት ነው። ሬፕ በማድረግ መስዋዕት፣ ልጅ ናት ገና በእድሜዋ። ሬፕ በማድረግ መስዋዕት ሊያቀርብ ነው፣ መስዋዕት ሊያደርግ ነው። ይችን ሴት በመንፈሱ መጀመሪያ የላከው እሱ ነው። ከዛ በኋላ እንግዲህ ኦፖዝ የሚያደርግ መንፈስ ገባ። እኔ ሄድኩ። ከዚህ የተነሳ ያስወጣውም እሱ ነው፣ በመንፈስ ማለት ነው። ኮኔክታ ሲያስወጣ ግን አሁን ሬፕ ሊያደርጋት ነው፣ ሊደፍራት ነው ማለት ነው። ከዛ በኋላ ያንን ደም መስዋዕት ሊያደርግ ነው ለሰይጣን፣ ያንን ደም መስዋዕት ሊያደርግ ነው። እና አለኝ እንግዲህ እንዲህ አይነት ልምምድ ውስጥ ያሉ ሰዎች ብዙ ሊኖሩ ይችላሉ። አጋጥሞኝ አያውቅም ከዚህ በፊት። ነገር ግን እግዚአብሔርን መከተል አለብኝ። በጣም ቦልድ ነው የሆንኩት። የእግዚአብሔር መንፈስ ልክ እንደ እስጢፋኖስ በኃይል ላይ ነበር። ወደ መቃብሩ ሄድኩ፣ አጣሁት። በጣም መንፈሳዊ ሰው ስለነበር የገባው ይመስለኛል፣ ተከትዬው እንደሄድኩ ማለት ነው። አጣሁት። ዞርኩና ወደ ቢሮ ሄድኩ። ቢሮ ውስጥ ብር የሚቆጥሩ ሰዎችን አገኘው። የሃይማኖት መሪ ሰዎችን፣ አለባበሳቸው ግልጽ ስለነበር አገኘው። ከዛ እንደዚህ ብዬ ጠየቅኳቸው። የሰውየውን ስም ጠርቼ መምሬ እንትና እዚህ አለ አልኳቸው። እዚህ ነበር፣ እስቲ አሁን እዚህ አካባቢ ነበር፣ እስቲ ምናምን ብለው ደወሉለትና አላነሳም ስልክ። ከዛ አንደኛው ሰው ወጣ ከመሪዎች፣ እንግዲህ በእድሜ ትልልቅ ሰዎች ናቸው። ወጣና ዞር አለ። በጣም ተቆጥቻለሁ፣ ያስታውቃል። ግን ሊቋቋሙኝ አልቻሉም። ሰውየውን ሊከለክሉት አልቻሉም። የእግዚአብሔር መንፈስ አብሮኝ ስለነበር ማለት ነው። ተመልሶ መጣና አይ አሁን ወጥቷል መሰለኝ አለ። ስልኩን ስጡኝ አልኳቸው። ስልኩን ስጡኝ ስላቸው እሺ 09 ሲሉ በቃላቸው ማለት ነው። ስክሪፕቶ አልያዝኩም። እዛ መዝገብ ላይ እየጻፉ ገንዘብ እየደመሩ የነበረውን ብዕር ማለት ነው ስክሪፕቶ ስጡኝ አልኳቸውና እጄ ላይ ስልኩን ጻፍኩ። ስሙን እንግዲህ አውቀዋለሁ እኔ ስላወቅኩ ነው ቀድሜ ጠየቅኳቸው። ከዛ በኋላ ጻፍኩኝና ተመለስኩኝ ወደ ቤት። ስመለስ የታለች እኔን እየጠበቁኝ ነው፣ እየተደዋወሉ ነው፣ ደንግጠዋል። የታለች አሉ። በዚህ መሃል እንግዲህ የተወሰኑ ሰዓታት ሄደዋል፣ አልፈዋል። በእግሬ የሚሄድኩት ሩቅ ቦታ ነው። የዛ አካባቢ ይሁን እንጂ ለአካባቢው የቀረበ ይሁን እንጂ በእግር ጥቂት የሚያስኬድ ነው። እና በጣም ተናድጃለሁ። ስቲል በዛ መንፈስ ነው ያለሁት፣ በቁጣ ነው ያለሁት። ስልኬን አነሳው። ስልኬ የታለ ብዬ ስልኬን አነሳው። ሰውየው ጋር ደወልኩ። ምንድን እየሆነ ያለው ብለው ቆመው ያዩኛል። ጠራሁት፣ መምሬ እንትና ብዬ ጠራሁት። ከዛ አቤት ብሎ እንትና አለ፣ ሪስፖንድ አደረገ። እገልሃለሁ አልኩት። እኔ ቢኒያም ነኝ፣ እገልሃለሁ። ልጅቷን መልሳት አልኩት። አንድ ነገር ልጅቷን ብታደርግ እገልሃለሁ። ማን እንደሆንኩኝ ምታቅ ይመስለኛል። ስለዚህ ልጅቷን መልሳለሁ። ከዛ ስልኩን ጆሮዬ ላይ ዘጋ። እንግዲህ ለዚህ ብዙ ምስክሮች አሉኝ፣ ብዙ ትልልቅ የሆኑ ሰዎች ምስክሮች አሉኝ። ደወልኩኝ፣ ድጋሚ ደወልኩለት። ስልኬ እንደገና ሪዳይል አደረግኩ። ደወልኩለት። ሰምተኛል? ቢኒያም ነኝ፣ እገልሃለሁ። ልጅቷን መልሳት አልኩት። ከዛ በኋላ ስልኩ እንደገና ጆሮዬ ላይ ዘጋ። ታውኩኝ። ለመጸለይ ወደ ክፍል ገባው። እነሱ ምንድን ነው አሉ። አሁን ተረጋጉ ብዬ አስረዳዋቸው፣ የተፈጠረውን መጀመሪያ አስረዳዋቸው። ከዛ ልጅቷ ትመጣለች፣ ተረጋጉ አልኩ። የሚገርማችሁ ኢሚዲየትሊ እነሱን ከተለየው በኋላ እዛ ክፍል ገብቼ ቁጭ ብዬ እያለ ኢሚዲየትሊ ቼክ ያደረገኝ ጀመር። እንግዲህ መንፈሳዊ አካላት አነቃቂም ተናጋሪ ሁኑ ማንም ሆኑ ዩ ካን ቼክ ሚ ኦኬ፣ ዩ ካን ቼክ ሚ ስፒሪቹዋሊ። ተውት ማይንዳችሁን መጠቀም፣ ተውት ነፍሳችሁን መጠቀም። ዩ ካን ቼክ ሚ በመንፈስ ዩ ካን ቼክ ሚ። ግን ቼክ ስታደርጉ ቼክ ተደራርገን አንቀርም። ዩ ዊል ዳይ። ምክንያቱም በመንፈስ በኃይል የመጣ በኃይል ይመለሳል። በኃይል የመጣ በኃይል ይመለሳል። ዩ ዊል ዳይ። ይህን ነው የምላችሁ። ዩ ዊል ዳይ። በኃይል የመጣ በኃይል ይመለሳል። እናንተ ምንም ያልከፈላችሁ፣ ምንም ዋጋ አልከፈላችሁ። አባታችሁም የከፈለው ዋጋ የለም፣ ሰርቆ ነው የሄደው። የኔ አባት ግን የኔ ወንድም ግን በመስቀል ላይ ሞቷል፣ ዋጋ ከፍሏል። ከዛ ዋጋ የተነሳ ያለውበት ፖዚሽን ልዩ ነው፣ ከማንም በላይ ነው። የተቀመጥኩበት ቦታ ልዩ ነው። የኔ የከፈልኩትን ዋጋ አልነግራችሁ።
ያንን በክርስቶስ የከፈልኩትን ክርስቶስ የከፈለውን ዋጋ ጌን እንዳደርግና አክቲቬት እንዳደርግ ማለት ኤክሰርሳይዝ እንዳደርግ የሄድኩበት መንገድ አለ። የከፈልኳቸው ዋጋዎች አሉ። መራራ የሚመስሉ መንገዶችን ሄጃለሁ። ፌቨር ሌቭል ኦፍ ፌቨሬን ከፍ አድርጎልኛል እግዚአብሔር። መንፈስ ዓለም ላይ እኩል ልንሆን አንችልም። ለእያንዳንዱ ለእግዚአብሔር መንፈስ ለእግዚአብሔር እሺ በማለት ኦቤ በማድረግ እዚህ ቁጭ ብዬ እናንተን ማውራቴን ጨምሮ ማለት ነው። እዚህ ኢንተረስትድ አይደለሁም ከእናንተ ጋር በመነጋገር ግን ኦቤ አድርጌ ነው ታዝዤ ነው። ይሄን ጨምሮ እዚህ መጥቼ እግዚአብሔርን መታዘዜ ጭምር ኖ ያላልኳቸውን የስ ያልኳቸውን እግዚአብሔርን መታዘዜ የከፈልኳቸው ዋጋ እንዲሆኑ ተደርጎ ተቆጥረዋል። እኔ ግን አይደለሁም፣ እሱ ነው የከፈለው። ዋጋ የከፈለው በልቤ ውስጥ ይኖራል። በልቤ ውስጥ ሆኖ ደሙን ይረጫል። ያ ደም አለ ለእኔ የሚናገር ማንም ሰው አይችልም። ማንም ምንም ማድረግ አይችልም። ይህ ግን ቼክ ማድረግ ትችላላችሁ። ይሁላል ይሄ ሰው ቼክ አደረገ። ቁጭ ባልኩበት ቼክ ማድረግ ጀመረ። በጣም ቪዚብል በሆነ መንገድ ኃይሉን ሁሉ ኤክሰርሳይዝ ማድረግ ጀመረ ለደቂቃዎች ማለት ነው። ፋይት ለማድረግ ሞከረ እና የእግዚአብሔር መንፈስ መልስ መስጠት ጀመረ። የእግዚአብሔር እጅ እኔ ወዲያው ኮንሸስ ሆንኩኝ። ከዛ በኋላ የእግዚአብሔርን ቃል ተናገርኩኝ። ከጥቂት ሰዓታት በኋላ አይ ቲንክ ከአንድ ሰዓት በኋላ መንገድ ላይ ወድቃ ያቺ ሴት ተገኘች እና መንገድ ላይ ወደቀች። በታክሲ ያሳፈሯት። ከዛ እሷን ከዚህ ፊት ያመጣቻት ሴት ጋር ሄደች። ራሷን አታውቅም ነበር። እዛች ሴት ጋር ስትሄድ ያቺ ሴት ደወለች። ምን ሆና ነው? ራሷን አታውቅም። በመንፈስ ናት ስቲል ማለት ነው። በመንፈስ ናት። እኔ ጋር አሁን መጣች አለች ስትል ከኔ ጋር ያሉት ሰዎች እንግዲህ የቤቱ ባለቤቶች አምጫት እና አሁን ሰዓቱ ሄደዋል፣ እኔም መንቀሳቀስ አልችልም፣ ነገ ጠዋት አመጣታለሁ አለች። ላረጋጋት አለች። ልታረጋጋት ሞከረች። ጠዋት ይዛት መጣች። ጠዋት ይዛት የመጣችው ልብስሽን ትወስጃለሽ ብላ አግባብታት ነው እና ይዛት መጣች። ልክ ገባች ቤት ውስጥ ልክ እኔ እንዳየችኝ ወደቀች። ራሱን ገለጠ። ማነስለው መምሬ እንትና ነኝ አለ። ስሙን ተናገረ። የሰውየው መንፈስ ሰውየው ላይ የሚሰራው አለቃ መንፈስ እሷ ውስጥ ሌሎች አጋንንቶችን አስቀምጦ በሰውየው ስም ይጠራ ነበርና እኔ ነኝ እንትና ነኝ አለ። የሰውየውን መንፈስ ጭምር ማለት ነው። እንትና ነኝ አለ፣ የገሌ ነኝ ብሎ ተናገረ። ለምን ለቀቃት አልኩኝ። እንግዲህ ይኸውላችሁ ይቺ ሴት አታውቅም፣ ምንም አታውቅም። ይቺ ልጅ የምታውቀው ነገር የለም የተፈጠረው። እኔ እዛ መሄዴን ለእሷ ብዬ ማለት ነው እዛ መሄዴን ከዚህ ሰውዬ ጋር ኮንፍሮንት እንዳደረጉ ስልኩን ተቀብዬ መጥቼ እንደደወልኩ የነገራትም የለም የምታውቀውም ነገር የለም። ግን እንደዚህ አለች። እሷ አይደለችም ያለችው አጋንንቱ ማለት ነው። እንደዚህ አለ፣ ትላንት ደውለህልኝ እገልሃለሁ ስትለኝ ቼክ አደረኩዋል። እንደምትገለኝ ሳረጋግጥ ለቀኳታል። ካልለቀካት እገልሃለሁ ነው ያልኩት። ለቀኳታል። ከዛ ያ መንፈስ ለቀቃት፣ ነፃ ወጣች። እንግዲህ ይህንን ስል አገልጋይ ወጣት አገልጋይ የሆናችሁ ልጆች ወይም አገልጋዮች የትኛቸው ወጣትም ባትሆኑ ማለት ነው ዝም ብላችሁ ሳትታዘዘው አድርጉ ራዲካል ሁኑ እያልኩኝ አይደለም። ዝም ብላችሁ ተነስታችሁ የሆነ ቤተ እምነት ሂዱና የሆነን ሰው ላይ እጅ ጫኑ እያልኩኝ አይደለም። ሳትታዘዙ አድርጉ እያልኩኝ አይደለም። እንደዛ እያልኩ አይደለም። በዚህ መንገድ ኢንተርፕሬት እንድታደርጉ አልፈልግም። ምክንያቱም ይህንን አንዴ ታዝዤ ያደረግኩት ነው እንጂ ሁል ጊዜ እየሄድኩ እንደዛ ማደርገው አይደለም። ሌላ ደግሞ ታሪክ ሌላ ቦታ ነው የሚኖረኝ። እግዚአብሔር በሌላ መንገድ ሲያሰማራኝ ደግሞ ያንን አደርጋለሁ። ወደ ሌላ ቦታ ደግሞ ሲልከኝ ያንን አደርጋለሁ። እንግዲህ ወደ እሳት የሚገቡትን ፈጥናችሁ ታደጉ፣ ቢቻላችሁ ፈጥናችሁ አድኗቸው፣ ታደጓቸው ስለሚል የእግዚአብሔር ቃል እግዚአብሔር ያውቃል ወዴት ሰዎች እየገቡ እንደሆነ። እሱ በሚያሰማራችሁ መንገድ ግን እግዚአብሔር እንዳላችሁ እርግጠኛ ከሆናችሁ እየፈራችሁም ቢሆን አድርጉ። ሳትፈሩ ማድረግ ጥሩ ነው በጣም ግን ደግሞ እየፈራችሁም ከሆነ አለማድረግ አይደለም ያለባችሁ። እየፈራው ነውና አለማድረግ አለብኝ አይደለም። እየፈራችሁም ቢሆን አድርጉ። በሂደት በዛ በማድረግ መንገድ ውስጥ ፍርሃቱ ይወገዳል። ፍርሃቱ ዲል ይደረጋል። ፍርሃቱ ራሱ አንዱ ጠላት ነው። አንዱ ላለመታዘዝ ማነቆ የሚሆነው። ስለዚህ ፍርሃቱን ከታዘዛችሁትና እምቢ ካላችሁ ሳትታዘዙ ትቀራላችሁ። እየፈራችሁ ግን ለማድረግ ከወሰናችሁ ፍርሃቱን በመንገድ ላይ ታስወግዱታላችሁ፣ ዲል ታደርጋላችሁ፣ እሱን ትፈቱታላችሁ። የእግዚአብሔር ስም የተባረከ ይሁን። ስለ ቤተ ክርስቲያን ስመለስ ቤተ ክርስቲያን ውስጥ ተሰብስበው እንደዚህ የሚያደርጉ የሚያሟርቱ የሚናገሩ ሰዎች ላይ ይሙቱ የሚሉ እንደዚህ ይሁኑ የሚሉ እንግዲህ ያ መምሬ የሆነ ሰው እንኳን ይመጣ ከልቡ ሪናውንስ ቢያደርግ
ብዙ ጊዜ ጥንቆላ ውስጥ ያሉ ሰዎች ከልባቸው ሪናውንስ ለማድረግ ያላቸው ድል በጣም ጠባብ ነው። ከዛ ወደ መድረክ ላይ የሮጠችው ታች ከዚህ ጥላት አለው፣ ከፍ ያለ መድረክ ከዚህ ጥላት አለው፣ ከዚህ ወረውራታለሁ፣ እንደዚህ አደርጋታለሁ፣ እጎዳታለሁ እና ከኔ ጋር የነበሩ አገልጋይ ልጆች ሮጠው መድረክ ላይ ያዟል። ከዛ አንዱን ረገጠች። ዞርኩኝና ልቀቋት አልኩ። ልቀቋት ስል ደነገጡ። ቢኒ ዋጋ የለውም የነበረውን ይሄ የሰው ልጅ ወረቀት አይደለም ሲጀምር፣ ይሄ ዋጋ አይቀንስም። ይሄ ብር ዋጋ ይሄ ገንዘብ ዋጋው እንዲቀንስ ማድረግ አልችልም። እኔ አሁን እሳት ውስጥ ከተው ዋጋ ይኖረዋል። እግዚአብሔር ነው ልካችን፣ እግዚአብሔርን ይወርሱታል። የእግዚአብሔር ልጆች ከሆንን ወራሾች ነን፣ ደግሞ የእግዚአብሔር ወራሾች ናቸው። ጥንቆላ የሕዝባችን ጠላት በሚል ርዕስ እግዚአብሔርን ሀሳብ እየተካፈልን ያለ ነው። ይሄ የእግዚአብሔር መልእክት ነው፣ የጊዜው መልእክት ነው፣ ለምድራችን ያለው የእግዚአብሔር መልእክት ነው። እየሰማችሁ እንደሆነ እየተካፈላችሁ እንደሆነ በዚህ እየተጠቀማችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ለአሁን የተካፈልነው ይህንን ይመስላል። ከዚህም በኋላም እንድትከታተሉ ከዚህ በኋላ የምንለቃቸውን ክፍሎች ምዕራፎች እንድትከታተሉና እንድትጠቀሙ ጋብዛቸዋለሁ። እስከዛ ድረስ ሰላም ሁኑ።